በፍኖተ አባወራ ወይም የአባወራው መንገድ ብለን በሰየምነው የወንዶች ስልጠናችን ላይ ብዙ የምናነሳቸው ጭብጦች አሁን ማህበረሰባችን ካለበት ወይም ደግሞ ትውልዱ ወይም ደግሞ በተለይም ደግሞ ወንዱ ራሱን ከሚያይበት ራሱን ከሚያሰለጥንበት ይልቅ መረር ያሉ ጭብጦች ናቸው። ለምንድን ነው እንደዚህ መረር ያሉት? ለምንድን ነው ራሳችን ላይ እንደዚህ መጨከን ያለብን ብለን ስናስብ፣ ምክንያቱም ከራሳችን አልፈን የምንኖርላቸው ሚስት፣ ልጅ፣ ቤተሰብ፣ ማህበረሰብ፣ ሀገር፣ ቤተክርስቲያን ስላሉ ለነሱ መኖር ስላለብን ስንኖር ደግሞ ኖረን ስንሰጣቸው ደግሞ ከኛ ያለውን ነገር ስንሰጣቸው እነሱ የሚጠብቁትን ነገር ስንሰጣቸው ደግሞ ተራና ተርታ የሆነ ነገር ልንሰጣቸው አይገባም። ይልቁንስ አባታችን የሰጠንን ያንን ጸጋ አውቀን ሰልጠነንበት አበልጸገ ነው የጎመራውን የጣፈጠውን ልንሰጣቸው ይገባል በሚል ራሳችን ላይ ጨክነን እንሰራለን። ነገር ግን ምስኪኑስ እንዴት ነው የሚያየው? ምስኪን ለሚስቱ እኖርላታለሁ ይላል ወይስ እሞትላታለሁ ይላል? እስቲ እሱን እንይ። ከዛ በፊት ግን የወጌገላ ሳሙናን ላለፉት 6 ዓመታት ሳዘጋጀው ስታጠበት የቆየ እኔ ወዳጆቼ ልጆቼ ስንታጠበት የቆየ ነው። ለፀጉር፣ ለገላ፣ ለፊት በጣም ተመራጭ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ ያዘጋጀሁት ነው። ምንም አይነት ተጨማሪ ፋንሲ ማድረጊያ ኬሚካል አልጨመርኩበትም። ያ ማለት ደግሞ ሳሙናችን መልኩ እንዲያምር ቀለም ወይም ደግሞ ሽታ እንዲኖረው ወይም ሌሎች ነገሮችን አልጨመርኩበትም። አረፋ እንዲያወጣ ብዬ የጨመርኩበት ነገር የለም። ስለዚህ እነዛን ኬሚካሎች በማስቀረታችን ቆዳችን ላይ ፀጉራችን ላይ ሊደርስ የሚችለውን መንጣት፣ መገርጣት፣ መከርቸፍ ማስቀረት ችለናል። ይልቁንስ በዚህ ሳሙና ከታጠብን በኋላ ቆዳችንም ፀጉራችን ራሱን ሞይስቸራይዝ እንዲያደርግ እንዲያፋፋ፣ ለቆዳችንም ለፀጉራችንም እድል እንዲሰጠው አድርጎታል ማለት ነው። በ175 ግራም በ300 ብር አዘጋጅቼዋለሁ። የምታገኝበትን አድራሻ እዚህ ቪዲዮ ስራ አስቀምጥልሃለሁ። ገዝተህ እኛ እንደተጠቀምንበት አንተም ልጆችም ወዳጆችም እንዲጠቀሙበት እመክርሃለሁ። ከዛ ባሻገር ደግሞ ይህን ሳሙና በገዛና ለወዳጆችም ባበረከትከው ቁጥር ይህንን ቻናል ወይም ደግሞ በዚህ ቻናል ልንሰራ የምናስበውን ኢምፓክት ወይም ደግሞ ተጽዕኖ ታግዛለህ፣ ትካፈላለህ ማለት ነው። ዛሬ ላነሳ ያሰብኩት ደግሞ ተጨማሪው ሌላው ርዕስ ምንድን ነበር? ምስኪን ለሚስቱ እኖርላታለሁ አይልም፣ እሞትላታለሁ ነው የሚለው። እሞትላታለሁ ነው የሚለው ወይም ደግሞ ህይወቱን ስታዩት የሚኖርላት ሳይሆን የሚሞትላት ነው። ከአባወራው አንጻር አባወራው ጋር ስትመጡ ግን እኖርላታለሁ የሚለው ነው። ምክንያቱም ራሱ ላይ የሚሰራው ስራ ራሱ ላይ የሚጨክነው ጭካኔ ራሱን ወደ ኤክሰለንስ ለማውጣት የሚያደርገው ሩጫ ነገ ስኖር ለሚስቴ አንድ ተራና ተርታ የሆነ ወንድን አልሰጣትም፣ ይህን ብቻ ሳይሆን ዘሩንም ጭምር ነው ለእሷ የሚሰጣትን ዘር፣ ከዛ ደግሞ ከዛ ዘር የሚገኙ ልጆችም ጭምር፣ እነዛ ልጆች ጭምር ጠንካራ፣ ጤናማ፣ ሄልዚ ኤንድ ስትሮንግ መሆን አለባቸው ሲል ራሱን ይጠብቃል። ምስኪን ጋር ግን እንደዛ አይደለም። ለምስኪን የሚሰማው በቃ መሞቱ ለሷ የፍቅሩን ጥግ ማሳየቱ ነው። ዜን ዋት ከሷ ጋር እንዴት ኖረ? ከሞተ መሞት ስላችሁ ሊትራሊ ቀጥታ ወስዳችሁ መሞትን አታስቡትም። እንደዛም ሊሆን ይችላል። በእርግጥ ግን ሊትራሊ እንደዛ አድርጋችሁ አትውሰዱት። ይሄ ከምን ጋር ትንሽ የተምታታ ወይም የሚጋጭ ይመስላል መሰላችሁ? እንደዚህ ሳወራላችሁ ማለት ነው። አንድ ወዳጅ ለወዳጁ ራሱን አሳልፎ ነፍሱን አሳልፎ ከመስጠት የበለጠ ምን ፍቅር አለ ከሚለው መጽሐፋዊ ቃል ጋር የሚጋጭ ይመስላል አይደለ? ግን አይጋጭም። ያኛው የፍቅራችንን ጥግ እስከምን ድረስ መሆን አለበት ወይም ደግሞ እስከምን ድረስ ሊሆን ይችላል ያንን ሰው የመውደዳችን ጥግ የደረስንበት የመውደዳችን ጥግ ያንን ሰው የሚበላው የሚያጠፋው ነገር እንኳን ቢመጣ እኛ ራሳችንን አሳልፈን እስከ መስጠት ያንን ሰው ለመታደግ በምናደርገው ጥረት ሂደት ውስጥ ራሳችንን አሳልፈን ህይወታችንን በመስዋዕትነት አሳልፈው እስከ መስጠት ያደርሰናል የሚለውን ሲያብራራ እንጂ ለዛ ሰውዬ ኤግዚስታንስ ተብሎ እኛ ያላሳደግነው እንደዛ ለመስዋዕትነት የሚያበቃ ማንነት ሳይኖረን አስቀድመን ከዛ ሰው ጋር ሳንኖርም ራሳችንን በራሳችን ፈቃድ መቅጨት አይደለም። ላብራራው ምን ማለት ነው? እዚህ ጋር ምስኪን ለሚስቱ ይሞትላታል እንጂ አይኖርላትም። ይህም ደግሞ እንዴት ነው? አንድ ሰው አሁን ለምሳሌ እኔን ልውሰድና ልውሰድና ለሚስቴ እኖርላታለሁ ልኑርላት ብዬ የማስብ ከሆነ የምኖርላት ከሆነ ለሚስቴ አብሬያት የምኖር ከሆነ ምን አይነት ባል ነው መሆን ያለብኝ? ምን አይነት አባወራ ነው መሆን ያለብኝ? አንድ አቅመቢስ የመኝታ ቤቱንም የአደባባዩም ግዴታ የማይወጣ አቅመቢስ፣ ሰበበኛ፣ ሰነፍ ይወጣለት ስሜቱን እንኳን መግዛት የማይችል ማቆጣጠር የማይችል ስሜቱንም በወል የማያውቀው እሷ እንኳን እንደፈለገች ስሜቱን ተከትላ ማኒፕሌት የምታደርገው ይህንንም ደግሞ እንደ ፍቅር እያቆለጳጰሰ የተቀመጠ እንደዚህ አይነት ወንድ ነው ልሰጣት ያለኝ? ለሚስቴ እኖርላታለሁ ካልኩኝ እንደዚህ አይነት ወንድ አልሰጣትም እንበልና ከሚስቴ ጋር ጀስት ሃይፖቴቲካል ኤግዛምፕል 40 ዓመት የምንኖር ከሆነ አስቡት።
እኖርላታለሁ እያልኩኝ ነው። በሆነ አጋጣሚ 40 ዓመት እንደምንኖር አብረን አወቅን ብዬ ባስቀምጥ 40 ዓመት ሙሉ ከእሷ ጋር የሚኖረው ምን አይነት ወንድ እንዲሆን ነው የምመኘው? ምን አይነት ወንድ ነው ልሰጣት የምችለው 40 ዓመት ሙሉ ከእሷ ጋር እንዲኖር? እሷ የምትወደው የምታከብረው ምን አይነት ወንድ መሆን አለበት? እንዴት አድርጎ ነው ውስጤ የሚያስበው አንድ ሰነፍ ካልሲውን የማያጥብ የተኛበትን የማያነጥፍ ወይም ካልሲውን የማያጥብ ስል እሷ ማጠብ አለባት ግዴታ ወይም ደግሞ እሷ ማጠብ የለባትም እያልኩኝ አይደለም። ግን ራሱን ንጽህናውን እንኳን መጠበቅ የማይችል ወንድ እንዴት አድርጌ ይሰጣታለሁ? እባክህን ውዴ ንጽህናን ጠብቅ፣ ራስህን ጠብቅ እያለች ዘወትር እንደ ሕፃን ልጆቿ የምታስታውሰው ወንድ እንዴት ይሰጣታለሁ? ዘወትር እንደ ልጆቿ ገባ፣ ወጣ፣ መጣ፣ ቀረ፣ ኧረ ተሰብሰብ ቶሎ የምትለው ወንድ እንዴት ይሰጣታለሁ? ግራ ቀኙን የማይለይ ወንድ እንዴት ይሰጣታለሁ? ሺህ ጊዜ ማስትሬት እና ዶክትሬት ቢኖረኝ ከምንም በላይ ለሚስቴ ከምሰጣት ከየትኛውም ነገር በላይ ከውጫዊው ነገር ከኔ ውጭ ካሉት ነገሮች የበለጠ የቀደመ ፕራዮር ቱ ዛት ምንድነው መሆን ያለበት? የሰለጠነ በራሱ ሰውነት ላይ የሰለጠነ በስሜቶቹ በፍላጎቶቹ ላይ የሰለጠነ ያወቃቸው የተገዙለት የገዛቸው እሱ ብቻ አይደለም ማንቁርታቸውን ይዞ ጽድቅ የሚሰራባቸው መሆን መቻል አለበት ያ ወንድ። በውጭ ያለውን ነገር ማምጣትማ ከሆነ ከኔ የበለጠም የሚያመጣላት እኮ ወንድ ይኖራል። ኤክሰለንስ ላይ የደረሰ ወንድ ግን እንደዚህ አይነት ልዕቀት ላይ የደረሰ ወንድ ግን በአሁኑ ሰዓት ዜር ሶ ሬር የሉም። ምክንያቱም አልጫነት እየተጋተ ስለሆነ ትውልዱ አሰስነትን አጽድቆ እየጋቱ ስለሆነ በመንፈሳዊም በዘመናዊም ቦታ አሰስነቱን አጽድቆ እየጋቱት ነው። ስንፍናውን፣ አልጫነቱን፣ ሰበበኛነቱን፣ ስሜት ላይ አለመሰልጠኑን ይህንን እሷ መስራቷ እሷ ተቆለጳጵሳ እሱ በዛው ባለበት አዘቅጥ እንዲኖር እየተደረገ እየተመከረ ስለሆነ እዛ መድረስ እየቻለ አይደለም ወንዱ፣ አብዛኛው ወንድ። ስለዚህ ለሚስቴ እሷ በሚስትነት በእናትነት አባቷ የሰጣትን ጸጋ አውቃ ያንን ጸጋ በልጽጋበት አውጥታ ከራሷ አልፋ ለባሏና ለልጆቿ ለማህበረሰቡም ልትሰጣቸው የምትችለው እንደዛም እንድትሆን እድል ስታገኝ ነው። ያንን የምታረግበት እድል ስታገኝ ነው። ጊዜ ሲሰጣት ነው። ቦታ ሲሰጣት ነው። እኔት ግን ከኔ አሰስነት የተነሳ ወንድነት ላይ ከሰራሁት አመፀኛነት የተነሳ ከደረስኩበት አቅመቢስነት የተነሳ እሷ የኔን ግዴታ የምትወጣ ከሆነ እሷ የኔን ድርሻ የምትወጣ ከሆነ እንዴት አድርጋ በተሰጣ ጸጋ ቤቷን መስራት ትችላለች? ትዳሯን መስራት ትችላለች? ልጆቿን ማሳደግ ትችላለች? እኔ ሸክም ሆኜባት ማለት ነው። ስለዚህ እኔ ከሚስቴ ጋር እንኖራለን ስንል ይህን ያክል ዓመት እንኖራለን ስንል ለሚስቴ እኖርላታለሁ ስል የምሰጣት እኔነቴ አሰስ የሆነ መሆን የለበትም። አልጫ፣ ሰነፍ፣ ሰበበኛና ስሜታዊ መሆን የለበትም። ይልቁንስ በተሰጠው ወንድነት መክሊቱ ላይ በልጽጎ ሰልጥኖ ልዕቀት ላይ ደርሶ የወንዶች ቁና የሆነ ማንነት ልሰጣት ይገባል። ዛሬ ላልሆን እችላለሁ። በአንድ ቀን የሚጠናቀቅም ነገርም አይደለም። ኢትስ ፕሮሰስ ሂደት ነው። ግን እየሄድኩኝ አሳያታለሁ። ዘወትር ስቴፕ አፕ እያደረኩኝ ዘወትር እያደኩኝ ስታንዳርዶችን ከፍ እያደረኩኝ አሳያታለሁ። ያ ነው መሆን ያለበት። ነገር ግን ምስኪን በዚህ መልክ ራሱ ላይ ስለማይጨክን በዚህ መልክ ራሱ ላይ ማሳደግ ስለማይችል ቀድሞ ስለመሞት ነው የሚያስበው። which means ምንድን ነው መሰላችሁ ማለት የፈለጉት አሁን ባልኳችሁ መልክ እኔ ለሚስቴ ያንን ወደ ኤክሰለንስ የደረሰ ወንድ እሰጣታለሁ ካልኩኝ ራሴ ላይ መስራት አለብኝ። ራሴ ላይ መጨከን አለብኝ አይደለ? እኔ መቅደም አለብኝ ማለት ነው። እኔ ራሴን የማስቀድመው እነሱን ለማስከተል ነው፣ ለነሱ ለመሆን ነው። ለሚስቴ ቱ ዘ ማክሲመም የባልነት፣ የወንድነት፣ የራስነት፣ የአባትነት ግዴታዬን፣ ሚናዬን፣ ዲዩቲ ኤንድ ሪስፖንሲቢሊቲ መወጣት ካለብኝ ወይም ደግሞ ለመወጣት እኔ በተቻለኝ መጠን በወንድነቱ ልዕቀት ላይ ማደግ አለብኝ። ወደዛ ጀግንነቱ መውጣት አለብኝ። አለዛ ግን እናትና አባቴ ቤት እንደነበርኩት ባለሁበት እየረገጥኩኝ ከርሞ ጥጃ ሆኜ እንዴት አድርጌ ነው ከኔ የሚጠበቀውን ሚናና ግዴታ ለእሷ መስጠት የምችለው? ወይም ደግሞ ለልጆችም ወይም ደግሞ ለማህበረሰቡ መስጠት የምችለው? አልችልም። ምስኪን አያደርግም። ለምን? ምስኪን ለሚስቱ ስለመኖር አያስብም፣ ስለመሞት ነው። እኔ እኮ ስወዳት በሞትላት ራሱ ይላል። ምን አስቸኮለ? ይደርሳል መሞቱ። እስቲ መጀመሪያ ኑርላት።
እስቲ መጀመሪያ ይኖርላት። ለምንድን ነው ስለመሞት የምታስበው? እኔ ለእሷ እኮ የማልሆነው ነገር የለም። እንደው ለእሷ እኔ ዛሬ ሙትላት ብትለኝ ይሞትላታል። ለምን ትሞትላታለህ? ማን ሞትላታለህ? እስቲ መጀመሪያ ይኖርላት። የምትኖረው ደግሞ ለእሷ አይደለም። መጀመሪያ ለራስህ በራስህ መቆም ስትችል ለእሷ እየኖርክ ነው ማለት ነው። ለእሷ መኖር ይችላል ማለት ነው። ቀጥታ ግን ለእሷ እኖርላታለሁ የሚል ምስኪን ግን ራሱን ማሳደግ አይችልም። ራሱን ማሳደግ አይፈልግም። ምክንያቱም የምኖረው ለእሷ ነው ነው የሚለው። ራስህን ጠብቅ፣ ስፖርት ስራ፣ የተመጣጠነ ምግብ ብላ፣ አመጋገብህን አስተካከል፣ የእንቅልፍ ሰዓትን ገድብ፣ ወጪዎችን ተቆጣጠር። እነዚህ ነገሮች ስትሉት አይዋጥለትም። ምክንያቱም እያንዳንዱ ስቴፕ፣ እያንዳንዱ እርምጃ የሚራመዳቸው፣ የሚያወጣቸው ወጪዎች፣ የሚያደርጋቸው ነገሮች ሁሉ ለሚስቱ ነው። ሳይበላ እሷ ብትበላለት፣ ሳይጠጣ እሷ ብትጠጣለት፣ ሳይተኛ እሷ ብትተኛለት፣ ኤቭሪቲንግ፣ ሳይማር እሷ ብትማርለት፣ ገንዘብ ሳያገኝ እሷ ብታገኝለት፣ ኤቭሪቲንግ ኢዝ ፎር ሄር። እንዴ አንተ ራስህን የምታሳድገው ለማን ነውና ነው ወንድም ማለት? አንተ ራስህን ወደ ኤክሰለንስ የምታመጣው ነው ለማን ነውና ነው? ፍሪጅ ውስጥ ልታስቀምጠው እኮ አይደለም ኤክሰለንስን። ቁምሳጥን ውስጥ ልትቆልፍበት እኮ አይደለም ኤክሰለንስን። ኢንስታግራም ላይ ልትፖስተው አይደለም ኤክሰለንስን እኮ። ኤክሰለንስ እኮ ለነሱ ነው፣ ለሚስት፣ ለልጆች፣ ለማህበረሰቡ፣ ለሀገር እኮ ነው የሚተርፈው። ስለዚህ ለሚስቴ እኖርላታለሁ ሲል ምስኪኑ ራሱን አያስቀድምም፣ በራሱ ላይ አይሰራም። የሰለጠነበትን ያሳደገውን ማንነቱን ለሚስቱ ለመስጠት አያስብም። ራሱ ላይ መስራት፣ ራሱ ላይ መሰልጠን፣ ራሱን ማሳደግ ሚስቱን መጨቆን፣ ሚስቱን ሁለተኛ፣ ሶስተኛ፣ አራተኛ ወይም መጨረሻ ማድረግ፣ ራሱን ብቻ መውደድ፣ ራስ ወዳድ መሆን ይመስለዋል። ግን አይደለም። ያ ፍጹም ስህተት ነው። ራስ ወዳድነት አይደለም። ምናልባትም ራስን መውደድ በዚህ መልክ ደግሞ ያን ያክል ራስ ወዳድ ተብሎ የሚያስወቅድ፣ ሰልፊሽ ተብሎ የሚያስወድድ አይደለም። ነገር ግን እኔ ለሚስቴ እኖርላታለሁ ካልኩኝ ለሷ የምሰጣት ማንነት፣ ባልነት፣ አባትነት፣ ወንድነት፣ ራስነት ምን አይነት ወንድነት ነው? ለሷ የምሰጣት ማንነት ራሱ ላይ የጨከነ፣ በራሱ ላይ የቆመ፣ ራሱን ችሎ የቆመ፣ እሷ ላይ ጥገኛ ያልሆነ፣ እሷ ላይ ሸክም ያልሆነ፣ እንደ ሕፃን ልጆቹ እሷ ካልተንከባከበችኝ እያለ የማያላዝን፣ ራሱን በራሱ የቆመ ኤክሰለንስ ላይ የደረሰ ነው ወይስ ሌላው? ስለዚህ ይህንን አስበው ወንድም አለም። ለሚስቴ እኖርላታለሁ ከማለት ይልቅ እሞትላታለሁ የሚያስቀድመው ምስኪኑ ነው። እኖርላታለሁ ቢልም መኖርም አይባልም። እየሞተ ነው የሚኖረው። ራሱን አይጠብቅም፣ ለራሱ ጊዜ አይሰጥም፣ ራሱን በእውቀት አያሳድግም፣ የራሱን ፊዚካል ፊትነሱን አይጠብቅም፣ ጤንነቱን አይጠብቅም፣ ስፒሪቹዋል ኤክሰለንሱን አይጠብቅም። እነዚህን አያሳድጋቸው። እነዚህም ባላሳደገበት ሁኔታ ለሚስት ይኖራሉ ይላል። ምን በማድረግ ነው የሚኖረው? ምንድን ነው የሚሰጣት? ያንን አልጫ ማንነት፣ ያንን ሰነፍ ማንነት፣ ያንን ሰበበኛ ማንነት፣ ያንን ስሜታዊ ማንነት፣ ያንን አቅመቢስ ማንነት ምን ያደርግላታል? አቅመቢስ ከልጆቿ ጋር ደምራ ልታሳድገው፣ ከልጆቿ ጋር ደምራ ልትሸከመው፣ ልታዝለው። ዋይ ይሄ ተገቢ አይደለም። ስለዚህ አንተ ለሚስቴ እኖርላታለሁ ስትል አእምሮ ውስጥ መምጣት ያለበት እኔ የምኖርላት ከሆነ ለሚስቴ ወይም ደግሞ ሚስቴን ማኖራት ከሆነ እንዴት አድርጌ ነው? ያው ቃሉ ራሱ አይሄድም አፌ ላይ። አባወራው እኖርላታለሁ አይልም። አባወራው እኖራታለሁ ነው የሚለው። የሚያኖራት በምንድን ነው? እሱ ጋር ባለው ነገር። እሱ ጋር ያለው ነገር ደግሞ ተራ አይደለም። ልህቀት ላይ የደረሰ ኤክሰለንስ ላይ የደረሰ ወይም ደግሞ በዛ ጉዞ ላይ ያለ ነገር ነው። ግን ወጣም ወረደ ለሚስትህ ስታስብ ራስክን ለሚስቴ፣ ለልጆቼ፣ ለቤተሰቤ እኖራለሁ ወይም አኖራቸዋለሁ ብለህ ስታስብ የምትሰጣቸው የምታኖርበት አንተ ውስጥ ያለ ስናት አባውት ማኒ ስናት አባውት ስታተሱ፣ ገንዘቡ፣ ዝናው፣ ገለመኔው አይደለም። አንተ ውስጥ ያለው ነገር በአባትነት፣ በባልነት፣ በወንድነት፣ በራስነት አንተ ውስጥ ያለው ነገር ያደገ የበሰለ የጎመራ መሆን አለበት። የምትሰጣቸው ነገር ለሚስትም የምትሰጣት ነገር ከአቅመ ቢስነት የተነሳ አይደለም። እሞትላታለሁ እኖርላታለሁ መባል። ይሄ ሴት የላከው ሞት አይፈራም የሚባለው ነገር አለ አይደል? ተረቱ እሱ የሚሰራው በነገራችን ላይ ለምስኪን ነው። ለአባወራ አይሰራም። እሱ አይደለችም የምትልከው፣ እሱ አይደለችም የምታሰማራው። ምሪትና ስምሪት የምትሰጠው እሱ አይደለችም። እሱ ያሰማራል እንጂ እሱ ሲያሰማራ ደግሞ እሱ አሰማርታው አይደለም። አሁንም ተሰማርቶ ወደ ሞት ሲጠጋ ወይም ደግሞ ለሞት የሚያደርስ አደጋን ሲጋፈጥ እሱ አሰማርታው አይደለም። ማንም ሰው አዞት አይደለም። ያውቀዋል። ይሄ ወደ ሞት የሚያደርሰውን ቻሌንጅ የሚጋፈጠው ቢኮዝ ኢትስ ሂዝ ዲዩቲ፣ የሱ ግዴታ፣ የሱ ሪስፖንሲቢሊቲ ስለሆነ ነው። ለሚስቱ ለልጆቹ የሚከፍለው ዋጋ ስለሆነ ነው እንጂ ለማንም መንገድ ላይ ላገኛት ሴት ሁሉ የሚሞት አይደለም። ያው ምስኪን ያደርገዋል።
ምስኪን ያደርጓል። የትም ላገኛት ሴት ሁሉ ካልሞትኩልሽ ይላል፣ ካልተጋደልኩም ካልተደባደብኩም ይላል። ሴት የላከው ሞት አይፈራም የሚሰራው ለምስኪን ነው። ሴት የላከው ሞት አይፈራም የሚሰራው። ለአባወራ ግን እንደዛ አይደለም። ለአባወራ አይደለም እንደዛ አይደለም። ስለዚህ ምስኪን ለሚስቱ እሞትላታለሁ ይሞትላታል ወይም ደግሞ ይሞትላታል እንጂ አይኖርላትም። ቢኖርም እንኳን እሷን የሚያሳርፍ ህይወት መኖር አይችልማ። ለምን? አቅመቢስነቱን ይዞ ነው የሚኖርላት። ለእሷ ነው የምኖረው ብሎ ስለሚያስብ ኤቭሪቲንግ እሱ ፊት የመጣውን እሱ ራሱን የሚያሳድግበትን ነገር ሁሉ ለእሷ ሳክሪፋይስ ያደርገዋል። በዛ ውስጥ ማደግና መሰልጠኑ ተዋርድስ ኤክሰለንስ መድረሱ እንደዛ ያደረሰውን ማንነት ለእሷ መስጠቱ እሱን ሳክሪፋይስ አድርጎ አያስበው። እሱን እንደ ዲዩቲ ኤንድ ሪስፖንሲቢሊቲ አይቆጥረው። ይልቁንስ ብላ ሲባል መጀመሪያ ሚስቴ ትብላ። በላች አልበላችም? በላች። አዎ በላች። ከበላች ልብላ። ጠጣሽ? አዎ ጠጣች። ከጠጣች ልጠጣ። ምክንያቱም የምኖረው ለሚስቴ ነዋ። እንደዚህ አይነት ተራ ይሆናል አተረጓጎም ነው የሚኖረው። ለሚስቴ እኖራለሁ ካልኩኝ ግን እኔ ለሚስቴ እኖራለሁ ወይም ደግሞ ሚስቴን አኖራታለሁ ካልኩኝ በምን እንዴት አድርጌ? እኔ ጋር ያለው ነገር ለእሷ የሚተርፍ ነው? ምን አለኝ? አቅም አለኝ? ጤና አለኝ? ጥንካሬ አለኝ? ጉልበት አለኝ? ወኔ አለኝ? ኢነርጂ አለኝ? ድራይቭ አለኝ? የመኖር የመስራት የመለወጥ የማደግ እነዛን ነገሮች ለማድረግ ደግሞ ያበቁኛል ብዬ የማስባቸውን ፊዚካል ፊትነስ ወይም ስፒሪቹዋል ነገር ወይም ደግሞ ሌላም እውቀት ኢንቴሊጀንስ ሸምቻለሁ፣ ሰብስቤያለሁ፣ አጠራቅሜያለሁ? ወይስ እንደዚሁ ዝም ብሎ በቃ እኔ ለሚስቴ ነው የምኖረው፣ ለእሷ ነው የምኖርላት፣ ለእኔ ህይወት የለኝም፣ ለእሷ ነው የምኖርላት፣ እሷ እንዳው እንድትለወጥ እፈልጋለሁ፣ ተለውጣ ማየት እፈልጋለሁ፣ ብዙ ነገር ለእኔ ዋጋ ከፍላል፣ ስለዚህ ተማራ አልማርም፣ ለእሷ ነው የምኖረው፣ ብላ አልበላ እሷ ትብላ መጀመሪያ፣ ጠጣ እሷ ጠጣ መጀመሪያ። ምስኪን እንደዛ ነው። እና ይህን አባባል አስተካክለው። ይህን አባባል ስትሰማ ጥንቃቄ አድርግበት። ይሄ በጣም ፍጹም ስህተት የሆነ ነገር ነው። ወንዶቻችን ዛሬ ለሚስቶቻቸው የሚሰጡት ነገር የራሳቸው ልብሳቸውን ሲያወልቁ ሱሪያቸውን አውልቆ መለመላቸውን የራሳቸው የሆነ ለሚስታቸው የሚሰጡት ነገር ስለሌላቸው ብዙ ገንዘብ መሰብሰብ፣ ብዙ ስታተስ መያዝ፣ አቦ መባል፣ ብዙ ዝና መሰብሰብ፣ ዋትኤቨር እውቀት መሰብሰብ፣ ቁሳዊ ሀብቶች ንብረቶች መሰብሰብ። ምክንያቱም ሌላ ከዛ ውጭ ሊሰጧት የሚችሉት ነገር የላቸው። እነሱ ጋር ያደጉበት የሰለጠኑበት ያበለጸጉት 30 60 100 የሚያፈራ መክሊታቸውን ቀብረውታል፣ ጥለውታል። ስለዚህ ያላቸው አማራጭ ምንድነው? ከውጭ ኤክስተርናል የሆነ ነገር መሰብሰብ ነው ስራቸው። ኤክስተርናል ነገር ሰብስበው ይኸውልሽ ይሄ አለኝ፣ አትመጭም፣ በዚህ አትመጭም፣ በዚህ አትኖሪም፣ ይሄ አለኝ እና የምኖረው ለሷ ነው እኮ የምሰበሰበው፣ ለሷ ነው እኮ እንደዚህ ነው፣ ለልጆች እኮ ነው እንደዚህ ነው። ለምን? አቅመቢስ ስለሆኑ ነው። እንዳልኳችሁ ያንን ሀብትና ንብረት ከፊታቸው ዞር ብታረጉ፣ የለበሱትን ያ ትልቅ ክብር ያሰጣቸውን ልብስ ከላቸው ላይ ብታወልቁ፣ መለመላቸውን ብታመጡት ለሷ የሚሆን ነገር ምንም ነገር የለውም። የሚያሳርፈው ከመኝታ ቤት እስከ አደባባይ ምንም ሊሰጧት የሚችሉት ነገር የለም። በርታልኝ ወንድም አለም። ይህንን ደግሞ እስቲ ያስበውና ምናልባት በዚህ ላይ ያለህን አስተያየት አስቀምጥልኝ። የተረዳኸውን ነገር ወይም ደግሞ ቀደም እንዳልኩትም እንደምለውም ያምታታሁት ነገር የበለጠ መብራራት ያለበት ነገር ካለ